ዓለም ፍትሃዊ አይደለችም ብለሃል። እንዴት ፍትሃዊ እናድርግ? ለሁላችን ወይ ኦፍ ኮርስ ይሄ ለሁላችን የሚሰራ ነገር ነው። አንዳንድ ጊዜ እንዴት ፍትሃዊ እናድርጋት? ፍትሃዊ እናደርጋትም አንችልም። አንችላትም መቀየር። ኦፍ ኮርስ የኛን ዓለም ነው መቀየር የምንችለው። እንደውም አንዱ እንደዛ ተናግሯል። ወጣት እያለሁኝ ዓለምን ለመቀየር ነበረ ውስጥ የሚነሳሳው። አሁን ግን ትቼዋለሁ። እሱ የራሴን ዓለም መቀየር ላይ ነኝ ያለሁት ብሏልና ፋይናሊ የምንረዳው ነገር ዓለምን መቀየር አንችልም። የራሳችን ግን ዓለም አለ፣ የራሳችን እይታ አለ፣ የራሳችን አስተሳሰብ አለ እና የኔ ዓለም አለች። ሁላችንም የራሳችን አለ። እሱ የአእምሮ እንትናችንን ነው። ስለዚህ እሱን መቀየር እንችላለን። ዓለም ፍትሃዊ ባትሆንም ግን ድርሻዬን ሄጄ መውሰድ እችላለሁ። ፍትሃዊ በሆነ መንገድ እኔ ባስቀመጥኩት ህገወጥ ሆኜ ሳይሆን የራሴን ድርሻ ወስዳለሁ። እሱን የሚያነሳውት ከሴቶች ጋር ተያይዘው ነው። ስለዚህ የተመቻቸ ነገር አይተውላትም። ኢትዮጵያ ውስጥ ስለሆነች ብቻ አይደለም፣ የትም ቦታ ብትሆን እንደ ሴት የሚገባትን ተነስታ ካልጠየቀች ካልወሰደች ዲስከሬጅ የሚያደርግ ሲስተም ነው ያለው። እንዳልኩ ልጅ ስትወልድ ጡቱን ለወንዱ አልሰጠም ፈጣሪ። ልጇን ፊድ ማድረግ አለ፣ ጊዜ ይፈልጋል፣ ትዕግስት ይፈልጋል። ይሄ እኛ 30 ደቂቃ ተቀምጠን ልናብድ የምንደርስበትን ሁኔታ ማኔጅ ማድረግ ያስፈልጋታል። ያንን ደግሞ አቅሙንም ፈጣሪ ሰጥቷታል። ስለዚህ ይህንን በማድረጓ የሚወሰድ ጊዜ አለ። ባሏ ደግሞ እንደ ስራ ፈት ሊያየት ይችላል። ቅድም እንዳልኩት የቤት እመቤት ማለት ስራ ፈት አድርጎ የሚያስብ ከትልቅ ይቅርታ ጋር ለቃሉ ማሰብ የተሳነው በጣም ብዙ ሰው አለ። ስለዚህ ይሄንን ካቴጎራይዝ ማለት ይሄንን መደባ ጥሳ ሄዳ ማን እንደሆነች ማሳየት አለባት። ማን እንደሆነች መግለጥ አለባት። የሚገባትን ክብርና ሞገስ መውሰድ አለባት። ለዛ መደብዘዝ የለባትም ለማለት ነው። ዓለም ባይሰጣትም የሚገባትን መውሰድ አለባት ያልኩት ለዛ ነው። ስለዚህ ዓለም ፍትሃዊ ሊሆን አይችልም። ፐርፌክትሊ ፍትሃዊ ሊሆን አይችልም። ስለዚህ እሷ ተነስታ ሄዳ የራሷን ትወስዳለች የሚል ነው ያነሳሁት።